እኔ ፈትቼሻለሁ ሂጂ አልፈልግሽም አላልኩሽም አንቺ ራስሽ ነሽ አልፈልግህም ብለህ ይሄድሽው ስለዚህ ከኔ ምንም የምታገኙ ንብረት የለም ይህ ንብረቴ ከአዲሶቹ ሚስቶቼ ጋር ከሐዊና ከኢማን ጋር ያፈራሁት ንብረት ነው እንጂ ካንቺ ጋር ምንም አይነት ንብረት የለኝም ጉድ ነገሩ ተጣጣፈ ዳገሬ ልጆች ጉድ ነው ነገሩ ከሯል አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እንዴት ናችሁ ሰላም ናችሁ እኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን ለቤት አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ላለውዶች ጉድ ውድ ሀገሬ ልጆች ንግስት ሱመያ መልስ ሰጠሽ ለሰይድ የኔ ጀግናት ጀግና እኔ እኮ ለዚህ ነው ሱመያን የምወዳት ምክንያቱም ሺ ሶ ስማርት ጀግና ነች ጀግና ይኸውላችሁ ዛሬ ሰይድን መልስ ሰጠችው ሱመያ መልስ ሰጠችው ሙቤ ማይኮ ቤቲ ሆነ ሽምግልና መልሱን ሽምግልና ተስፋ አድርጋ ሙቤ ሰይድ ጋር ደውል አረገ ሙቤ ሰይድ ጋር ማለት ነው ከዛ በቃ ባለፈው ጊዜ ካስታወሳችሁ ሙቤ ሰይድና ማይኮን ለማስታረቅ ስራ ቦታው ሄዶ ሽማግሌ ይዞ ሄዶ ነበር ስለዚህ ሰይድ ደግሞ እሺ ብሎ ተቀብሎ የማይኮ ጋር ይቅርታ ተባብለው ምላሹን ግን ከሱመያ የምትጠይቁልኝ ትልቅ ነገር አለ ብሎ ተናግሮ ነበር ሰይድ ማለት ነው ሰይድ ተናግሮ ነበር ከዛ ዛሬ ደግሞ ንግስታችን በቃ ሁሉንም ነገር ተናገረች የኔ ጀግናት ማለት ነው እኔ እኮ ሱመያን ወላሂ እምወዳት እኮ ጀግና ምላት ለዚህ ነው ሱመያ ማለት ወላሂ ለአዚም ጀግና ነች ምክንያቱም ልቧ ጥሩ ልብ ነው ያላት ማንንም ሰው ደግሞ የማይጋፈጠው ነገር እሷ የምትጋፈጠው ልጆቿን ያላባት የምታሳድግ ጀግና ለሰው ቅልብ ያላት ልጅ ነች ወላሂ እኔ ሁሉ ጊዜም ነው የምለው ሱመያን በጣም ነው የምወዳት በጣም ነው የማከብራት ግን አንድ ሰውን ትወዱታላችሁ ታከብሩታላችሁ ማለት ስተትም ሲሰራ ደግሞ ያንን ነገር እንደዚህ ነው ይሄ ነገር ቢስተካከል ይሄ ነው ማለት አለባችሁ እኔ እንደዛ ነው ብዬ ማስበው ማለት ነው እና ውዶች ዛሬ ሱመያ በቃ እኔ ንብረቴን እንዲያካፍለኝ እፈልጋለሁ በስነ ስርዓቱ በህግ ንብረቴን ያካፍለኝ አለች ስትል ጊዜ ሙቤ ደውሎ ሰይድን ሲያናገረው ንብረት ምናምን ትላለች ሲለው ስም ያላት ሙቤ ሱመያ እኔ አልፈልግሽም ሂጂ ብዬ አላልኳት በራሷ ጊዜ አልፈልግህም ብላይ ነው የሄደችው ስለዚህ ከኔ ምንም ነገር የምታገኘው ንብረት የለም አለ እኔ ግን አልፈልግሽም ሂጂ ውጪ ብዬ ብከሳት ኖሮ ከኔ እያንዳንዱ ንብረት ትካፈል ነበር ግን እሷ አልፈልግህም ብላ ጥላኝ ሄደችው እሷ ነች እንደው አንዴ ጎንደር አንዴ አዲስ አበባ አንዴ የመን እዚህ ቦታ ነኝ እያለች በሷ
ብዙ ብር እኔ ከስር ያለሁኝ ንብረቴን ሁሉ ጨርሻለሁ። በሷ ጨርሻለሁ ንብረቴን። ስለዚህ እኔ ጋር ምንም ያክል ንብረት የላትም አለ። ጉድ 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 ጉድ! እናቴ ሱመያ አበደች። ትዕግስቷን መቆጣጠር አልቻለችም። ስማ አለችው፣ ከ10 ምናምን ዓመት 11 ዓመት 12 ዓመት አብረን የቆየ ነው የለፋ ነው አብረን ያፈራ ነው ንብረት እንዴት በ2 ዓመት ውስጥ የለም ትለኛለህ? አብረን ያፈራ ነው ንብረትስ የት ገባ? ወደድክም ጠላህም ያለውን ንብረት ታካፍለኛለህ፣ ከሳለሁ አለችው። ከዛ እሱ ስም ያላት እኔ አንቺ ጋር ሆኜ ያፈራሁት ንብረት ምንም ነገር የለም፣ ጨርሻለሁኝ፣ አክስረሽኛል። ይሄ አሁን ያገኘሁት ንብረት ያለው ከአዲሶቹ ሚስቶቼ ጋር ያገኘሁት ንብረት ነው። ከሀዊና ከኢማን ጋር ያፈራሁት ሚስቶቼ ናቸው አለ። ቅብል ብላ ምን አልክ አንተ? ምን አልክ? አዲሱ ህግ እኮ አለችው። አሁን ህግ እኮ ተቀይሯል። ስለ ህጉ ምንና ማንነት እንደውም እንዲገባ እፈልጋለሁ። ስለዚህ አንድ ሰው ኒካ ያደረገውን በሰርግ ያላገባውን ሴት ምሳ እንኳን አይጋብዝም። ስለዚህ አንተ ራሱ ትከሰሳለህ፣ በጣም ወንጀለኛ ነህ። እኔ አሳያለሁ ህግ ምን አይነት እንደሆነ አለችው። ኧረ እሷ እናቴ ጀግና፣ የእኔ ጀግናት፣ አሳያለሁ ህግ ምን አይነት እንደሆነ አለችው። በአሁን ጊዜ እማታውቃትን ሴት ሆቴል እንኳን መጋበዝ አትችልም ሚስትህ ካልሆነች። 3-4 ሚስት እያያዝክ ቤት እየገባህ እያንከባለልክ ደግሞ ከነሱ ጋር ያፈራሁት ንብረት ነው ትላለህ እንዴ? አልወድ በግድህ ነው የምታካፍለኝ ንብረቱን። አበደች ሱመያ። ጉድ እኮ ነው ጉድ። ስም ያላት እኔ እኮ አንቺ የሚገባሽ ከሆነ እሺ የምትይ ከሆነ እኔ እወድሻለሁኝ፣ የልጆቼ እናት ነሽ። ስለዚህ ልጆቼን ይዘሽ ነይ ቶሎና፣ እኔ እምቢ አልፈልግም አላልኩሽም፣ እንታረቅ፣ ከአንቺ ጋር መኖር እፈልጋለሁ አላት። ምን አልክ አለችው። ምን አልክ? ከነዚህ ከዘገምተኛ ሚስቶች ጋር እኔ አብሬ ልኖር ነው? ልትገለኝ ነው እንዴ? ካንተ ጋር ድጋሚ የምኖረው እንዴ? እኔ ምን ብዬ እገልሻለሁ? ለምን እገልሻለሁ አላት። እንዴ ወርውረህ እጄን ሰበርከኝ። አብሬ ብኖርማ ትገለኛለህ። ስለዚህ እንዴት ነው እኔ ካንተ ጋር የምኖረው? ሊያውም ከነዚህ ከዘገምተኛ ሚስቶች ጋር። እኔ ሱመያ አላደርገውም፣ ልቅስስ አለችው። አሚርንም አስፈታው፣ ንብረቴንም በስነ ስርዓት አካፍለኝ በህጉ፣ አለበለዛ ህግ ለማንኛችን እንደሚሆን እኔ ራሴ በስነ ስርዓቱ ስለ ህግ አሳያለሁ ከስሻ አለችው። የኔ ጀግና። ጀግና ሴት ማለት እንደዚህ ነች። ጀግና ሴት ማለት እንደዚህ ነች የኔ ሱመያ አለች። ሱመያ ወላሂ ነው የምላችሁ፣ በጣም ተጨቃጨቁ። ስም ያላት የፈለግሽውን ነገር ታመጫለሽ እንጂ አለ። እንደውም አላት ልጁን ብዙ ነገር ውስጥ እየከተታችሁት ነው በእልክ። እኔ አሚርን የከሰስኩት አለ። ስማ ሙቤ እየሰማ ነው አለ። እኔ አሚርን የከሰስኩት በብዙ ነገር ነው። አንደኛ ኒካ ያላትን ሴት
ቀለበት ገዝቶ ታገቢኛለሽ ብሎ እጇ ላይ ቀለበት ማድረግ። ሁለተኛ ደግሞ ቢላ ይዞ መጥቶ እኔ ሊወጋኝ ሊገለኝ በማድረጉ ይሄ ራሱ ረጅም ዓመት ያስቀጣዋል። እኔ እኮ ባልሞትም አለ ባይወጋኝም ባልሞትም እንደ ሞትኩ ነው የሚቆጠረው አለ። ጉድ እኮ ነው። በብዙ ነገር ነው የከሰስኩት። ስለዚህ ረጅም ዓመት ነው የሚፈረድበት። እልክ አታስገቡኝ። ገና ሁልሽንም እከስሻለሁ። ልቅምቅም ብለሽ ነው የምትገቢው። ትጠየቃላችሁ አለ ሰይድ። ነገሩ ከሯል ውዶችዬ። ነገሩ በጣም በቃ የሌለ ነገር ውስጥ ገባ። እልክ ውስጥ ተግባብተዋል። በብዙ ነገር ነው ልጁን የከሰስኩት። ስለዚህ ልጁ ረጅም ጊዜ ነው የሚታሰረው። ሱመያ አበደች። አንተ ያመሃል እንዴ? ልጁ በሽተኛ ነው። እንዴት ነው እንደዚህ የምታረገው? በሽተኛ ልጅ እንደዚህ ማስደረግ አትችልም። ታስፈተዋለህ፣ እኔም እከስሃለሁ አለችው። ስሚ አለት። ሲቀጥል ደግሞ አለት ልጆቼን ለሱ ብለሽ ጎንደር መላክሽ አላት። ጎንደር መላክሽ ያለ እኔ ፍቃድ ልጆቼን ጎንደር መላክሽ መደበቅሽ፣ ይሄ ራሱ አንቺንም ራስሽ ያስጠይቅሻል አለ። ጉድ! እኔ እኮ ሰይድ ቤት እንደሚመጣ አይታወቅም። ሰይድ በጣም ኃይለኛ ሰው ነው ብዬ ተናግሬያለሁ። ሱመያዬ ከዚህ ነገር ውስጥ ውጡ፣ ሙቤ ውጣ፣ ሁላችሁንም ተናግሬ ነበር። ምክንያቱም ሰይድ እጁ ረጅም ነው። አሁንማ እኮ ታወቀ እኮ ሰይድ ዘመዶቹ ባለስልጣን እንደሆኑ በስነ ስርዓት ታወቀ። ትናንትና አላያችሁም እንደ ጓደኞቹ ኦሊን ሲደበድበው እኮ እና የኦሊ ጓደኞች ና ብሎ ሳያጣራ ኦይል እንዲህ ይህንንማ እኛ እንናገርም እንዲህ እኮ ሰይድ ነው። ይሄ እኮ ዘመዶቹ እኮ ባለስልጣን ናቸው። እኛ ከዚህ ጋር እንጣላም ብለዋል እንዴ? እግሬ አውጭን ብለው ዱላቸውን ጥሎ የሄዱት። ስለዚህ ሰይድ እጁ ረጅም ነው። ሙቢ አርፈ ተቀመጥ። ተናግሬያለሁ። ከዛ አላችሁ በቃ እኔ እንግዲህ ምን ማድረግ አለብኝ? ሱመያ ምን ማድረግ አለብኝ? እየሰማሹ ነው። ስለዚህ እኔ በራሴ ተስማሙ፣ እናንተ ማትፋቱም፣ ፍርድ ቤት ማትሄዱም፣ ተስማሙና ታረቁ፣ ልጆቻችሁን አሳድጉ። አሚርንም ቀስ ብለን በዛም በዚህም ብለን እንዲያስፈታልን እናደርጋለን እንጂ ሰይድ በጣም የሚቻል ሰው አይደለም አለ ሙቤ። የፈለገ ነገር ይምጣልኝ ሱመያ፣ የፈለገ ነገር ይምጣ እንጂ እኔ ከሱ ጋር አልታረቅም። ከስሼ እያንዳንዱን ነገር ስለ ህግ ምን እንደሆነ አስጠይቀዋለሁ። እስከ ዛሬ ዝም ብዬ ነበር። አሁን ግን በጣም በቃ ነገሩ ሁሉ ከሯል። ስለ ህግ ምንና ምን እንዴት እንደሆነ እኔ ራሴ አሳየዋለሁ። እከሰዋለሁ። አሚርንም ያስፈታል፣ እኔም ያለውን ንብረቴን እካፈላለሁ አለች። ስሚ አላት፣ ስሚ ይሄ እኮ አሁን ያፈራሁትን ንብረት ያለ የልጆቼ ነው። አንቺ ጋር በፍጹም አይገናኝም አለ። ከአንቺ ጋር ምንም የሚያገናኘው ነገር የለም። አንቺ አልፈልግም ብለሽ ሄደሻል። ስለዚህ ብንፋታ እንኳን በህግ ለልጆቼ በስማቸው ነው የምሰጠው። አንቺ አያገባሽም ማለት ጉድ እኮ ነው። ጉድ። እኔማ ውድ ሀገሬ ልጆች ነገሩ በሙሉ ግራ ገባኝ። ወላሂ ግራ ገባኝ አልኳችሁ። የሌለ ነገር እንዲህ አበደ። ወላሂ ሰይድ አበደ። የፈለገ ነገር ብታመጪ እኔን አታገኝኝ ማለት እኔ ከአንቺ ጋር መኖር እፈልጋለሁኝ። ስለዚህ እሺ ብለሽ የምትታረቂ ከሆነ ታረቂ፣ ልጆቻችንን አብረን እናሳድግ። አለበለዛ ግን ከኔ ጋር ምንም ያህል ንብረት አታገኙም።
እንደውም አንቺ ራስሽ እስር ቤት ከትሻለሁ አላት። ጉድ 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 ጉድ! እኔ ወላሂ ነው የምላችሁ ነገሮች ሁሉ ወዴት እየሄዱ እንደሆነ አላቅም። እንዴ ጭራሽ እኮ የሌለ ነገር እየሆነ ነው ያለው። የሌለ እኔ እንደኔ ነገሮችን ቀስ ብላችሁ ፍቱት። ሰይድዬ ወደዚህ ልጆቻችሁንም አትንከራተቱ። እናንተም ሌላ ችግር ውስጥ አትግቡ። በስነ ስርዓት በሽማግሌ እንደጀመራችሁ በሽማግሌ ጨርሱ ነው የምለው ውዶች፣ በሽማግሌ ጨርሱ። ምክንያቱም ይሄ በጣም አስቸጋሪ ነገር ነው። ወላሂ ለአዚም እንዴ ምንም ነገር አታገኝም ከኔ ንብረት ጭራሽ አልፈልግም ብለን ሄድሽው በዛው በቃ ከኔ ምንም የምታገኙ ነገር የለም፣ ይሄ ንብረት ይሄ አዲሶቹ ሚስቶቼ ናቸው ብሎ ድምድም ማረገ። ጉድ! ወላሂ በጣም ከባድ ነው። ሰይድ በጣም ከባድ ሰው ነው። እንዴ ሱመያ በጣም አዘነች። ሱመያ ደነገጠች፣ ወላሂ ደነገጠች። አብዛኛውን ደግሞ እሷ የደነገጠችው ምንድን ነው? እኔ አሚርን በብዙ ነገር ነው የከሰስኩት፣ ስለዚህ ብዙ ጊዜ ነው የሚፈረድበት፣ የሚወጣ አይደለም ቶሎ። አንደኛ ኒካ ያላት ሴትን ቀለበት አድርጎ ታገቢኛለሽ ወይ ማለቱ፣ ሁለተኛ ደግሞ ልጆቼን አንቺን ፈልግሻለሁ ብሎ አንቺን ሊያገባ፣ አንቺ ደግሞ ልጆቼን ያለ እኔ ፍቃድ ወደ ጎንደር መስደድሽ፣ ሌላው ደግሞ ሶስተኛ እኔን በጩቤ ሊወጋኝ ተዘጋጅቶ ሊወጋኝ ሲል እኔ ጩቤውን ቀምቼ ራሴን ለማከላከል ስል ወጋሁት። ይሄ ራሱ ያስጠይቀዋል እድሜ ልኩን። ቶሎ የሚወጣ ነገር አይደለም፣ እልክ እያስገባችሁ ነው። ስለዚህ ሱመያ አርፈሽ ተቀመጭ አለ። አርፈሽ ተቀመጪ፣ ሙቤም አንተ አርፈ ተቀመጥ። በቃ እምቢ ካለች በስነ ስርዓት እምቢ ካለች እኔ እወዳታለሁ፣ ልጆቻችንን አብረን እናሳድግ። አለበለዚያ ግን ትልቅ ችግር ውስጥ ነው የምትገቢው። የምን መውጣት የምን መፈታት አለ ረሱ። ጉድ! እኔ እኮ ተናግሬያለሁ ውድ ሀገሬ ልጆች። እኔ ታው ይሄ ነገር አረጋጉት፣ ይሄ ነገር ይቅር ስል እናንተ ሁላችሁም ባሰባችሁ። እልክ አሁን የማይሆን ነገር ውስጥ ገባችሁ፣ የማይወጣ ነገር ውስጥ። እልክ ሲበዛ የማይወጣ ነገር ውስጥ ዝፍቅ ነው የምትሉት። ስለዚህ ሱመያዬ የኔ ውድ እህት አሁንም ራስሽን አረጋግተሽ ነገሮችን ሁሉ እሰቢበት ነው የምለው። አዎ ነገሮችን ተረጋግተሽ አሰብ አድርጊ። ሰይድን በልክ በምናምን የሚሆን ነገር አይደለም። በስነ ስርዓቱ በሽማግሌም ከሆነ በሽማግሌ በህግም ከሆነ በስነ ስርዓቱ በትክክለኛ ምንትን ማለት ነው መዳኘት ነው እንጂ ሌላ ነገር እልክ ውስጥ ምናምን መግባት ጥሩ አይደለም። ሱመያዬ አንቺ ለልጆች ታስፈልጊያቸዋለሽ፣ ራስሽን ጠብቂ ነው የምልሽ የኔ ውድ እህት። እንደኔ ታርቃችሁ ልጆቻችሁን ብታሳድጉ ደስ ይለኛል ሱመያዬ። እና ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባባይ